ድጋሜ 9 ሰዎች ተገለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ይጣል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እስላም ይለዩዋል እነሱ ናቸው የገደሉዋል። ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከ2 ቀን በኋላ አንዱን ወንድም ገለው ወንዝዳትና አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን ማሳሳል አለበት። አስተሮቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም። እስላም የኒውዮርኩን ነው የተቃውሞ ነው። ዋሽንግተን ዲሲ ጀነም ቀው ባይዘው በቀጥታ በማይክሮፎን ቪዲዮ እየሰራ በዩቲዩብ ላይ እየለቀቁ ነው። ቀውመዋል። የጽንፈኛ እስላም ሚስተር ትራምፕ ይያል ዋይት ሃውስ እንጂ ይሄን ቀርናና አንገቱን አንቀርዝ እንት ላይ መጣል አለበት። ይሄ የኮሙኒስቶች ሀገር ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ እንደተለመደው ዛሬም የተለያዩ ቪዲዮዎችን ሪአክት የምናረግ ይሆናል። ወቅታዊና አነጋጋሪ የሆኑ ቪዲዮዎች ናቸው። እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ፣ እንደዛው ሰብስክራይብ በማድረግ ጀማውን ተቀላቀሉ። እስከ መጨረሻም ቪዲዮውን ተከታተሉ ትላችኋለኝ ማለት ነው። ውድ ቤተሰቦቼ ያወቀው ሰሞኑ ትንሽ ጠፍቼ ነበረ። የጠፋሁበት ምክንያትም ያው ይሄንን መድረሳ ለማትጀ ነበረ። አንድ ቪዲዮ ሰርቼላችሁ ነበረ። አይታችሁት ከሆነ ካላያችሁም ደግሞ ገብታችሁ እንድታዩት ሪኮመንድ አደርጋችኋለሁ። በተለይ እዚህ መድረሳ ላይ የተሳተፋችሁ ሰዎች ካላችሁ፣ ያላያችሁ ሰዎች ካላችሁ ገብታችሁ እንድታዩ እጋብዛችኋለሁ ማለት ነው። ገብታችሁ ይዩት መድረሳችሁ ምን ላይ ደርሶ እንዳለ። እንደውም ከቪዲዮ በኋላ ብዙ ስራዎች እየተሰሩ እያለቁም ያሉበት ሁኔታ ነው ያለውና እሱንም ኢንሻአላህ ቀርጾ እንድልኩልኝ አደርጋለሁ፣ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አሁንም መሳተፍ የምትፈልጉት ሰዎች ካላችሁ ከፊት ለፊትም የሆነ ነገር ልንጨምርበትም ሐስበናል ማለት ነው። የመድረሳውን ፊት ለፊቱ ማለት ነው እንዲያምር ለማድረግ ብሎኬትና እንደዛውም ፌሮች ያስፈልጉናል ማለት ነው። ጭማሪ የአርማታ ኮረት ያስፈልገናል። ሲሚንቶ ጭማሪ አሸዋው እንኳን ይበቃል። ጭማሪ ሲሚንቶ እንደሚያስፈልገን ነው የነገሩኝ ማለት ነው። እቺን ብናሳምር ለማለት ነው። ውድ ቤተሰቦቼ ከፊት ለፊት ብቻ ነው። እሱ ላይ መሳተፍ የምትፈልጉ አሁንም ካላችሁ እዚህ ጋር በምታገኙት ባንክ አካውንት የቻላችሁትን ማድረግ ትችላላችሁ። አሊያም ደግሞ በዚህ ስልክ ይሄንን ግዛልኝ የምትሉን ካላችሁ ደግሞ በዚህ ስልክ ገብታችሁ እኔን ማናገር ትችላላችሁ ማለት ነው። እስካሁን የተሳተፋችሁት ላደረጋችሁት ሁሉ አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይክፈላችሁ እንላለን። ወዳችኋለሁ። እስቲ ወደ ዛሬ ቪዲዮአችን እንሂድ። እንግዲህ ሰሞኑ በጣም መነጋገሪያ ከነበሩ አንዳንድ አጀንዳዎች መካከል አንዱ ስለ የዓለማችን ዋና ከተማ የሆነችው ስለ ኒውዮርክ ነበረ። እሱም እንግዲህ ለመጀመሪያ ጊዜ ሙስሊም የሆነ ከንቲባ አግኝታለች ማለት ነው። እሱም እንግዲህ ዞህራን መምዳኒ ነው። በአፍሪካ ኡጋንዳ ተወልዶ እስከ 7 ዓመቱ እዛው አድጎ ከዛ በኋላ ከቤተሰቦቹ ጋር ወደ አሜሪካን ተሰዶ እዛ ስኖር የነበረ እንግዲህ ስደተኛ ነው። እንደሚታወቀው አሜሪካን ትራምፕ ከመጣ ወዲህ በጣም በስደተኞች ላይ እየደረሰ ያለው ኢምፓክት ያው መቼም ታውቃላችሁ። ስፔሻሊ እናንተ እዛ ያላችሁት ደግሞ በደንብ ታውቃላችሁ ብዬ አስባለሁ። እንደዛ ከመሆኑ አንፃር እንግዲህ በጣም ከባድ ነበረ። እሱ ምርጫውን አሸንፎ ስደተኛ የሆነ ሰው፣ በዛ ላይ ደግሞ ሙስሊም የሆነ ሰው፣ በዛ ላይ ደግሞ ከዲሞክራቲክ ፓርቲ የሆነ ሰው፣ በዛ ላይ ደግሞ ገና ወጣት የሆነ የ34 ዓመት ወጣት መሆኑ በጣም ከባድ ነበረ ማለት ነው። ከዛም በላይ ደግሞ ከባድ ያደረገው ምንድነው? ሙስሊም መሆኑ። ይሄ በጣም ጉዳዩን ከባድ አድርጎታል ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ያው እሱ የፈቀደው ነው
የሚሆነውና ለመጀመሪያ ጊዜ የዓለማችን ዋና ከተማ የሆነችው ኒውዮርክ ሙስሊም የሆነ ካንቲባ አገኝታለች ማለት ነው። ወደፊት ምን ሊመጣ ይችላል፣ ምንስ ሊከሰት ይችላል የሚለውን የምንመለከት ይሆናል። እሱ መመረጡን ተከትሎም እንግዲህ ሞሳድ እሱን እየተከታተለው እንዳለ ነው ደግሞ እየተነገረ ያለው ማለት ነው። በጊዜው መገደል አለበት ብሎ እንግዲህ እያሳደዱት ይገኛሉ። ውድ ቤተሰቦቼ እንደዚህ አይነት መረጃዎች በዛሬው ዕለት ደግሞ እየወጡ ይገኛሉ። ኢንሻአላህ የምንመለከት ይሆናል። መቼም እንግዲህ አይሁዶች ለማንም በተለይ ሙስሊም ለሆኑ ሰዎች ተኝቶ እንደማያውቁ እናውቃለን። በዛ ላይ ደግሞ ኒውዮርክ በነሱ ነው እንግዲህ የተከበበችው ማለት ይቻላል። ደግሞ ይገርማቸዋል እንግዲህ የኛ ሰው ከሀገራችን ራሱ ይሄንን ያልወደዱት ያልተቀበሉት፣ በዛ ላይ ደግሞ ስደተኛ ሆኖ ማለት ነው ይሄንን መምዳኒ መመረጡን አክሰፕት ያላደረጉ ሙስሊም ስለሆነ ብቻ አክሰፕት ያላደረጉ ሰዎች አሉ። እንግዲህ እዛው አሜሪካን ሀገር በስደተኝነት እየኖሩ መምዳኒን የተቃወሙ ሰዎች አሉ። እንደ ሞጣ ቀራኒዮ አይነት ነው። እስቲ ለማንኛውም ቪዲዮን ይህን እስላም የኒውዮርኩን ነው የተቃወሚ ነው። ዋሽንግተን ዲሲ ጀነም ቀው ባይዘው በቀጥታ በማይክሮፎን ቪዲዮ እየሰራ በዩቲዩብ ላይ እየለቀቁ ነው ቀውመዋል። የጽንፈኛ እስላም ሚስተር ትራምፕ እያልኩ ዋይት ሃውስ እንጂ ይሄን ቀርናና አንገቱን አንቀዝ እንትን ላይ መጣል አለብን። ይሄ የኮሙኒስቶች ሀገር አይደለም። by his own speech they have to deport አይደለም ዲፖርት መደረግ አለበት። ናት አይሁዶች ደግሞ ይከተሉናል። እኔና አንቺ በነገር ላይ ያሜሪካው ይከተለናል፣ በጀት ይሰጠናል። እስላምን ያልፈራማን ያውቀዋል፣ እንተዋወቃለን። እስላምን እኔ ነኝ ማሸነው አውቀዋለሁ እኮ ነው። ሞጣ እኮ ቂጡን ነው የምወጋው ፈሳም በይ እናና አባቱ ነው በኔ ላይ የሚተፋው። እኔ ፕሬዝዳንት ብሆን ያንን ነው የማደርገው። የአሜሪካ ፕሬዝዳንት ትራምፕ የምትባል ግን በጣም አናዶኛል። ኮሚኒስት ያለ ጊዜ ነበር ነው የማሰው። it doesn't work communism in America, socialism no it doesn't work, it's capitalism. የካፒታል ስርዓት ነው። ይሄ ጽንፈኛ እኮ ነገ ደግሞ ፎቅ ሊያፈርስ ይችላል። እኔ ገና በእንግሊዘኛው እኔና አንቺን መጀመር አለብን። ሚሊዮን ሊከተል ይገባል። አሁን አዲስ ፕሮግራም እንጀምራለን። ብርጅ ሰው ያ ጥጋበኛው እኔ ነው ምን እንዳለ ሰምተሻል? እኔ እስላም ነኝ፣ ዲሞክራት ምንድነው ያለ ኮሚኒስት ነኝ። አንድ ሌባ አለችም ትሳደብ፣ ባለፈው ተጠንቀቂ ብሏታል ትራምፕ። ጥጋበኛለች አንድ ሴት አያያ የምትል ስደተኛ። አሁን እሷን እኔ ትራምፕ ቦን ምን ያልን ለማመጣትም ይሄን የኒውዮርክ ትናንት ይሄን ወጣት የ33 ዓመቱን ዛሬ ነው የምወስደው። እስኪ ኒውዮርክ ፎክሮ ወጥቶ ቦምብ ነው የምትልበት ኒኩለር ቦምብ። እስኪ እንትን ይበል በጥይት ነው የማስቀጠቅጠው። እኔ ይኸውልሽ ልንገርሽ ፕሬዝዳንት ትራምፕ ቦን አያም ኮሚኒስት ያለ ጊዜ ነበር። ኤፍቢአይን ሃሎ ብዬ ወስዶ ነው ይህን ሽለላቸውን ጥሎ አልሄዱም። እንግዲህ ይዞ ነው የሄዱት መሰለኝ። ሲሰደዱ ከነሱ ጋር የሄደች ይመስለኛል። እዛም ሄዶ እንግዲህ ምንም ማድረግ ለማይችሉት ነገር እንደዚህ አፋቸውን ሲከፍቱ እንመለከታቸዋለን። ምንም በማያገባቸው ምንም ማድረግ በማይችሉት ሙስሊም ስለሆነ ብቻ ተመልከቱ። ሙስሊም ስለሆነ ብቻ ነው። በነገራችን ላይ መምዳኒ ላይ የሚነሳ ጥያቄ እኮ የለም ከሙስሊምነቱ ውጭ። ከዚህ በፊት ካስታወሳችሁ ዶናልድ ትራምፕ ለንደን ሄዶ ነበርና ያው የለንደን ከተማ ከንቲባ ሙስሊም ነው። በየቦታው ሲሰገድ ምናምን ይመለከታል። ከዛ በኋላ ለዩኬ ጠቅላይ ሚኒስትሩ የእናንተው የለንደን ከንቲባችሁ ለንደን የሙስሊም ከተማ ለማድረግ እየሰራ ነው ብሎ ቶሎ የሆነ ነገር ማድረግ አለብ ብሎ ተናግሮ እንደነበረ ካስታወሳችሁ በሌላ ሀገር ላይ የጠላውን በሌላ ሀገር ላይ የፈራው ነገር በራሱ ከተማ ዶናልድ ትራምፕ ተወልዶ ያደገበት በንግድም ሲሰራበት የነበረበት ከተማ ላይ ሙስሊም ዊን አድርጎ እንግዲህ ተቆጣጠራት ከተማ ማለት ነው። በነገራችን ላይ እስልምና እየተጠላ በእያንዳንዱ ሰው ቤት ይገባል። እየተጠላ ማለት ነው። የምሬን ነው የምላችሁ። እዚህም ይሁን እንደ ዓለም ተመልከት እንግዲህ በእስልምና ላይ በሙስሊሞች ላይ ከአሜሪካን በላይ የምትሰራለች። በየሙስሊም ሀገር ላይ የምታዘምተው ማነች? አሜሪካን አይደለችም? ሚድልስትን እንደዚህ እየበጠበጠች ያለችው አሜሪካን አይደለችም? ከእስራኤል ጀርባ እኮ አሜሪካን ባትኖር ኑሮ ሚድልስት እኮ ሰላም ታገኝ ነበር። የትም ቦታ ሂዱ ከጀርባ አሜሪካን አለ። በተለይ በሙስሊሞች ሀገር ላይ በአሜሪካን ሀገር ራሱ እስልምና እየተስፋፋ ነው ያለው። በነገራችን ላይ በአሜሪካን ራሱ እስልምና እንደ ጉድ እየተስፋፋ ያለበት ሲቹዌሽን ነው ያለው። ይሄ የታወቀ። ስለዚህ ከኛ ሀገር የሆኑ አሽቃባጮችም እንግዲህ እነሱም ሳይቀሩ መምዳኒ እየተቃወሙ ነው ያሉት ማለት ነው። የራሱ አሮፋት ምን ይባላል የሆነ አባባል አለ አይደል? የራሳቸውን የአማራ ክልልን ማስተካከል ሳይችሉ የኒውዮርኩን ለማስተካከል ወይ ደግሞ የኒውዮርኩን ተቃውሞ
የብልጽግናን ተቃውሞ ከምን አደረሳችሁ? በመጀመሪያ የሀገራችሁን ገቨርንመንት ስትቃወሙ ነበረ። ስቲል ነው የተቃወማችሁት ነው። ከምን አደረሳችሁ? ወደዛ ከመሄዳችሁ በፊት ማለት ነው። ዲሞክራቲክ ፓርቲን ከመቃወማችሁ በፊት ኢትዮጵያ ሀገራችሁን እያስተዳደረ ያለውን ገቨርንመንት እየተቃወማችሁ ነው አላችሁት። ከምን አደረሳችሁ እሱም ማለት ነው። እስቲ ወደ ሌላኛው ቪዲዮአችን እንሂድና እንግዲህ ሰሞኑ በጣም መነጋገሪያ ከነበሩና ስቲናው መነጋገሪያ ሆኖ የቀጠለው ስለ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ በአርሲ ማለት ነው ስለ ተጨፈጨፉት ስለነሱ ነው በጣም መነጋገሪያ ሆኖ ሰሞኑ መሆንም አለበት። በነገራችን ላይ መሆንም አለበት። እኛ ንጹሃን እንዲገደል ንጹሃን እንዲጨፈጨፍ ማንም የሚደሰትበት ሰው አለ ብዬ አላስብም እኔ። ነገር ግን እዚህ ጋር ምን አለ መሰላችሁ? ሙስሊሙና ክርስቲያኑ ተከባብሮ እንዳይኖር የሚያደርጉ አካላቶች አሉ እናቃቸዋለን። እነማን እንደሆኑ እናቃቸዋለን። እነሱ ናቸው እንግዲህ የሙስሊሙና የክርስቲያኑ ተከባብሮ መኖር በጣም እንደ እሳት የሚያንገበገባቸው ሰዎች ዛሬም እንግዲህ ይሄንን ከሙስሊሙ ጋር አያይዞ ሙስሊሞች ናቸው ይሄንን ያደረጉት፣ ዋሃቢ ናቸው ይሄንን ያደረጉት ብሎ እየወቀሱን ነው የሚገኙትና አገዳደሉን አሳመሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ የጠፋችው? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችው? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርክ ሀገር ከዚህ በላይ ረጅም ነው ቪዲዮ። ከዚህ በላይ መሄድ አያስፈልግም። ጉዳዩ ስለገባን ማለት ነው፣ አውዱ ስለገባን ማለት ነው። እንግዲህ እንነሳ ነው፣ ሌላ ነገር አይደለም። በመጀመሪያ ከዋላው ባክግራውንድ አድርጎ ያስቀመጠው ወይ ደግሞ የባክግራውንድ ፎቶ የተጠቀመው ይሄንን የሚገልጽ ነው። መነሳት አለብን፣ መጨፍጨፍ አለብን እያሉ ነው ማለት ነው። ከዚህ በፊት ሳያደርጉት እንደቆዩ አድርጎ ማለት ነው። ስታደርጉ ነበረ። ምንም ይሄ አዲስ ነገር አይደለም፣ የምናውቀው ነው። ማንም ኢትዮጵያዊ ሆኖ ይህንን የማያውቅ ሰው አለ ብዬ አላስብም። ምክንያቱም በጎንደር ያው በቅርብ በጎንደር አሁን ትላንት ነው መሰለኝ የተሰማው ማለት ነው። ከመስጊድ ሰግዶ ሲወጡ ጠብቆ 5 ሰዎችን አግቶ ሌላኛውን ገድሎ ሌሎኞቹ ደግሞ የት እንደገቡ እስካሁን አልታወቀም ማለት ነው። እና በጎንደር በጎጃም እንደዛውም በወሎ አካባቢም በተለያየ ቦታ ላይ ይህንን ስታካሂዱ ከርማችኋል። ይሄ አዲስ ነገር አይደለም። ጦርነቱን አሁን ላይ እያወጁ ነው ማለት ነው። ይሄ ዲያቆን ነው፣ በነገራችን ላይ ዲያቆን ነው፣ ስለ እምነት የሚያስተምር ሰው ነው። ዛሬ ምን እያለ ነው? መስቀል ጦር አሁንም ዳግም በኢትዮጵያ መጀመር አለበት የሚል አይነት ሐሳብ ነው ንግግሩ የያዘው። ይሄን እንደዚህ አይነት ሐሳብን ነው የያዘው ማለት ነው። አንደኛ ቪዲዮ ራሱ ያሳያል፣ ባክግራውንድ ፎቶው ይሄንን ያሳያል፣ ይጠቅማል ማለት ነው። ይሄንን እንረዳለን ከቪዲዮ ማለት ነው። በነገራችን ላይ ኢትዮጵያዊ የሆነ ሰው ማወቅ ያለበት አንድ ነገር አለ። ሙስሊም ጫካ ያስገባው አካል ግሩፕ የለው።
ይህን ማወቅ አለባችሁ። ሙስሊም ያስታጠቀው አካል የለም። ሙስሊም ከየትኛውም በኢትዮጵያ ውስጥ ከሚፈሰው ደም ንጹህ እንደሆነ እነግራችኋለሁ፣ ላረጋግጥላችሁ እወዳለሁ። ምክንያቱም ሙስሊም ጫካ ያስገባው አካል የለም፣ ያስታጠቀው የለም። ይህንን ማወቅ አለባችሁ። የታጠቁት እነሱ ራሳቸው፣ የሚጨፈጭፉት በግልጽ በአደባባይ ህዝቡ በሚያውቀው መስጂድ እየገቡ ሲያርዱ ማስረጃዎች አሉ። ኦርቶዶክሳውያኖች ቤተክርስቲያን መስጂድ ገብቶ ሙስሊሞችን እንደጨፈጨፉ ማለት ነው። ስለዚህ ማወቅ ያለባችሁ ነገር ቢኖር ምንድነው? ያስታጠቀው ጫካ ያስገባው ያሰማራው ሙስሊም ሳይሆን እነሱ ራሳቸው እንደሆነ እንድታውቁ ፈልጋለሁ። ከየትኛው ቤተ እምነት የተለያዩ የጦር መሳሪያ አይነቶች እንደተያዘ እንደተገኘ ሁላችንም የምናውቀው ነገር ነው እዚሁ በሀገራችን። ስለዚህ በአርሲ በተደረገው ጨፍጨፋ ሙስሊሙ ሊወቀስበት አይገባም ነው። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው ጋይስ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷም አልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። ነው በአሩሲ ድጋሜ 9 ሰዎች ተገለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እስላም የሚለዩ አሉ። እነሱ ናቸው እየገደሉ አሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉት። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። 19 ሰው ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሃጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብለው ሲሳለቁ የነበሩ ናቸው። እሺ ትላንትና ሙፍቲ ሲሞቱ እንኳን ሞቱ ብሎ መደሰት እዛ ጋር ለተጨፈጨፉ ለተጨፈጨፉ ኦርቶዶክሳውያኖች ማስረጃ ሊሆን ይችላል ወይ? ሙስሊሞች ናቸው የጨፈጨፉት ያደረጉት ማለት ይቻላል ወይ? እስቲ የትኛው ማስረጃቸው? እስቲ ማስረጃቸውን ስጡን። እስቲ ፕሩቭ የተደረገ የተረጋገጠ መረጃ፣ ንጹህ የሆነ መረጃ አምጡልን እስቲ። ሙስሊም ነው ያደረገው ለማለት ማለት ነው። ከዛ በኋላ እኛም ከናንተ ጎን ሆነን ያደረገውን እናወጣለን፣ ያደረገውን እንቃወማለን። በነገራችን ላይ አሁንም እየተቃወመን ነው። የንጹሃኖች እልቂት በኢትዮጵያ እየበዛ እየተስፋፋ ያለበት ሁኔታ ነው ያለው አሁን ላይ ማለት ነው። ለራሳቸው ፖለቲካ የራሳቸውን ፖለቲካ ሰክሰስ ለማድረግ ግዴታ ይሄንን መንገድ መጠቀም አለባቸው ፖለቲከኞቹ ማለት ነው። ምክንያቱም ሁሉም ኢትዮጵያዊ ሃይማኖተኛ ነው። በሃይማኖቱ ደግሞ የማይደራደር ህዝብ ነው። ክርስቲያኑም ይሁን ሙስሊሙ የማይደራደር ህዝብ ነው፣ እምነት ስላለው ማለት ነው። ባመነው ነገር ደግሞ በጣም ጠንካራ ስለሆነ ዛሬ እነሱ ናቸው እኛ ኢትዮጵያውያኖች ተዋደን ተከባብረን እዚህ የደረሰን ህዝብ ለማባላት ለማጋጨት ይሄንን እያደረጉ ያሉት እነዚህ ናቸው። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ይህንን ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣጣ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፍም የቪዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። የትኛው ቤተ እምነት ነው አማኞቹ እያለቀ ዝም የሚለው አለ? የትኛውም ቤተ እምነት ዝም ማለት አይችልም። በነገራችን ላይ በእናንተ ላለቁት ኦርቶዶክሳውያን ለተጨፈጨፉት የኢትዮጵያ መጅሊስ እኮ መግለጫ አውጥቷል እኮ የሐዘን መግለጫውን እኮ አውጥቷል። አዝኗል እኮ እንዳዘነ እኮ አሳይቷል። እንኳን የእናንተው የሆነ ቤተ እምነት ተውትና ማለት ነው። ዝም የሚል የለም። ነገር ግን መፍትሄ ማምጣት የሚችል የለም ነው። ማምጣት ብቻልማ ዛሬ አይደለም የመጣው። ከዚህ በፊት እኮ የሙስሊሙ ቤተ እምነት ከ35 በላይ መስጂዶች ተቃጥሎ ሙስሊሞች ተጨፍጭፎ ከመውጣ ጊዜ ጀምሮ ማለት ነው። ከዛ በፊት የነበረውን ተውት፣ አክሱም ምናምን ተውት። በቅርቡ የምናውቀው ማለት ነው የምናውቀው አብይ ከመጣ ወዲህ ራሱ የተከሰተው ክስተት በሙስሊሞች ላይ የደረሰው
ጭፍጨፋውን ነው የምላችሁ። በጾም አንጀታቸው ተጨፍጭፎ መስጂድ ተገብቶ ጥይት እያዘነቡባቸው ምንም አልተደረገም። ምንም የመጣው መፍትሄ የለም። አይተናል ማለት ነው። ግን ድምፅ ነበር፣ የህዝብ ሙስሊሙም የሌሎችም ድምፅ ነበር። ነገር ግን መፍትሄውን ማምጣት አልተቻለም። ዝም የሚል አካል የለም ወይ ደግሞ ዝም የሚል ቤተ እምነት የለም ለማለት ፈልጌ ነው። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከ5ቱ አንድ ወንድማችን ተገድሏል። ያው እዚህ ጋር እንደምትመለከቱት ጀናዛ ሰላት ተሰግዶበት ተቀብሯል። የአራቱ ጣፋንታ ምን ሊሆን ይችላል አይታወቅም። አላህ Subhanahu Wa Ta'ala ነጃ ይበላቸውና ጨካኝ የሆኑ ግለሰቦች በንጹሃን ላይ አሁንም ድረስ ድንበር እያለፉ ነው ያሉት። ፍትህ ይገባቸዋል። ሙስሊሞች በጎንደር ከተማ ያለ ነጻነት ነው እየኖሩ ያሉት። ይሄ የታወቀ ነገር ነው። አሁንም ከሆነ ግን ድምጽ ልንሆናቸው ይገባል። ወንድሞቻችን ፍትህን ይሻሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከ2 ቀን በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግደላቸው፣ በህይወት ኑሮ አይታወቁም። ወይ በህይወት አሉ ብለው ገንዘብ ይጠይቁ ወይ ገለው ይጣሏቸው። እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችንን እያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይም ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው ነው የምንለው። ሌላ ምን እንላለን? እንግዲህ የሚያደናቸው ኃይል የለም። ግብር በምንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን። በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። ይሄ ነው እንግዲህ ያለው ይሄ ነው። እዛ ጋር በአርሲ ክርስቲያኖች ይጨፈጨፋሉ፣ በጎንደር በተለያዩ አማራ ክልል አካባቢ ላይ ደግሞ ሙስሊሞች ይጨፈጨፋሉ። ሙስሊሞችን ማን እንደሚጨፈጨፋቸው በግልጽ የሚታወቅ ነገር ነው። ኢትዮጵያ ምድር ላይ መኖር የሚችለው ኦርቶዶክስና አማራ ብቻ ብሎ የሚያምን አካል ነው። የታወቀ ነው። ነገር ግን በአርሲ ያደረገው አካል እስካሁን የተረጋገጠ መረጃም ሆነ ማስረጃ የለም። ይህም ቪዲዮ አዳምጡት አንዴ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አቡ ሃይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። ደጋግመን ብለናችሁ ነበረ። ያለ ግድያ፣ በማስፈራራት፣ በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡ ሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው።
ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። እኔ የሚለው ይህንን ቁርአን አያስ ለምንድን ነው የተዋችሁት? አንተ በሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲጢን ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ በነገራችን ላይ ከነሱ ጋር ጥሩ ስምምነት እንድኖረን እያደረገን ነው። አላህ አይከለክላችሁም ከነዛ ሰዎች ጋር። ለምሳሌ አሁን እዚህ ሀገር ላይ ሙስሊሙ የክርስቲያን ጎረቤት አለው፣ ክርስቲያኑ የሙስሊም ጎረቤት አለው አይደል እንዴ? ከነሱ ጋር ተግባብተን መኖርን አይከለክልም። ምክንያቱም ከሀገርህ እንድትወጣ አላደረጉም፣ እንድትሰደድ አላረጉም። ከነሱ ጋር እየኖርክ ነው፣ ከነሱ ጋር አንድ ሆነ እየኖርክ ነው። ስለዚህ ለነሱ ኸይርን በጎ ነገር እንድትውልለት ይላል። ይህንን ስለምንድን ነው ማታነቡት? ከዚህ ቁርአን አያ ምንድን ነው የምናገኘው? ሙስሊሞቹ ከነማን ጋር ነው የሚጋደሉት? ሙስሊሞቹ ጂሃድ የሚያደርጉት ከነዚያ ከሀገራቸው እንዲወጡ ከሚያደርጉት ሰዎች ጋር፣ ከሀገራቸው ከሚያወጧቸው ሰዎች ጋር፣ ንብረታቸውን ከሚዘርፉት ሰዎች ጋር፣ ህዝብ ጋር። አያችሁ ሙስሊሞቹ እዛኔ መዲና ላይ ሆኖ ከመካ ቁረይሾች ጋር ሲዋጉ የነበሩት እኮ ምክንያታዊ ነበር እኮ እንዴ። ቂታሉ ወይ ደግሞ ጂሃዱ እኮ ሪዝነብል ነበር አይደል እንዴ? ከሀገራቸው አወጧቸው ሙስሊሞቹ ማለት ነው። በአላህ ሱብሓነሁ ወተዓላ ስላመኑ ብቻ፣ እንደዚህ ስላሉ ብቻ ከሀገራቸው አወጧቸው፣ ከነሱ ጋር ጦርነት ገቡ። ስለዚህ አላህ ሱብሓነሁ ወተዓላ ይናይል ከተበደላችሁማ ከራሳችሁ መከላከል ስላለባችሁ ግዴታ ከነሱ ጋር መዋጋት አለባችሁ። አላህም ሱብሓነሁ ወተዓላ ቁዋውን ይሰጣችኋል። ይሄ ነው። እዚህ ጋር አቡ ሀይደርም ዛሬ ላይ እንደ ዓለም ውሰዱት፣ እንደ ዓለም ውሰዱት። የትኛው እምነት ነው የሚገፋው፣ የሚበደለው፣ የሚጨከነው? የትኛው እምነት ተከታይ ነው በየቦታው እየተገደለ በየቦታው እየተዘረፈ ብዙ በደሎች እየደረሰበት ያለው? ከየትኛው እምነት ነው? ከሙስሊሞች ነው የታወቀ። ከየትኛውም እምነት በላይ እስልምና እየተስፋፋ ያለ እምነት ነው። አላህ ሱብሓነሁ ወተዓላ የሚያዘን ለነዛ ሰዎችን ነው እንድንዘጋጅ ያዘዘን። መስቀለኛ ጦር የሚባሉት ከዚህ በፊት የነበሩት ማለት ነው። እነሱ ሙስሊሞችን ሙስሊም ሀገር ላይ ሄዱ አይደል እንዴ ሙስሊምን የጨፈጨፉት? ከ18 ሚሊዮን በላይ ሙስሊሞች እኮ ነው የተጨፈጨፈው። ስንት ሀገራትን ተቆጣጥሮ። ታዲያ እነሱ ሙስሊም ሆኖ ነው? የመስቀል ጦርነት የሙስሊም ጦርነት ነበረ? እነሱን ቁርአን ነበረ ያዘዛቸው? ቁርአን ነበረ እንደዛ አላቸው? ትዕዛዙን የሰጣቸው ቁርአን ነበር? ሙስሊሙ እኮ እስካሁን ጦርነትን አድርጎ ያው ጦርነቱም ሪዝነብል ነበረ፣ እሱን ለመግደል ንብረቱን ለመቀማት የመጣው ነበር የተከላከለው እንጂ በራሱ ተነሳሽነት እኮ ተነስቶ አይደለም። ለምን በሰላም ይኖራል ብሎ አይደለም ሄዶ ዊን አድርጎ የተመለሰው። በእነማን ላይ ነበረ ጂሃድ ያደረገው? እስቲ አንድን ንጹሃን ገድሏል እዚህ አካባቢ ላይ በተረጋገጠ መረጃ፣ በቂ የሆነ ማስረጃ አምጣልኝ እስቲ። ሙስሊሙ እስልምናውን ለማስፋፋት እንደዚህ አድርጓል፣ ንጹሃንን ጨፍጭፏል ብለ እስቲ አንድ ማስረጃ አምጣልኝ፣ የተረጋገጠ ማለት ነው። የለም፣ አታመጣም። ምክንያቱም ሙስሊሙ ጂሃድ ያደረገ ጂሃድ የወጣባቸው ሰዎች ወይ ደግሞ ሀገራቶች እነሱን ለማጥፋት የመጡ ሀገርና የመጡ ሰዎች ነበሩ። ይሄ ነው ያለው ማለት ነው። አንተን ብትሆን ዛሬ አንተን ለመግደል የመጣው ቆመህ አታይመችም አይደል እንዴ? ቆመህ አታይም እኮ ትከላከላለህ። ከዛም አልፎ ተጥሏልክ። ይሄን ማወቅ አለባችሁ። እኛስ ብንሆን ዛሬ እኮ ሙስሊሙ ምንም አድርጓችሁ አይደለም። በወሎና በአማራ ክልል በተለያዩ አካባቢ ላይ ሙስሊሙን እየጨፈጨፋችሁ ያላችሁት እኮ ሙስሊሙ ምንም አድርጓችሁ እኮ አይደለም። ሙስሊሙ በእናንተ ላይ ምንም አድርሶባችሁ እኮ አይደለም። ጥላቻ ስላላችሁ ብቻ ሙስሊሙን ንጹሃኖችን መስጂድ ገብታችሁ እየጨፈጨፋችሁ ያለምንም ምክንያት ማለት ነው። በሰላም እየኖረ ያለው ተወልዶ ባደገበት ሀገሩ ላይ ደሙን እያፈሰሳችሁ ነው። ይሄ ማንም የሚያውቅ ነገር ነውና እንደዛ ነው። ለሁላችንም አላህ ሱብሓነሁ ወተዓላ ሰላሙን ያምጣልን። ሁላችንም አላህ ሱብሓነሁ ወተዓላ ሰላም ያደርገን፣ ሀገራችንን ሰላም ያድርገን እንላለን። ለማንኛውም ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።